ቀን 05/09/2018 ዓመተ ምህረት በወቅታዊ ጉዳዮች ላይ ከቴዎድሮስ እዝ ምክትል ወታደራዊ አዛዥ ሻለቃ ይናለም ዘለቀ የተሰጠ ማብራሪያ። የአፋብኃኝ ቴዎድሮስ እዝ ላለፉት 3 ዓመታት ገዳማ የአማራን ህዝብ የህልውና አደጋ ለመቀልበስ በሚደረገው እጅግ ለአስጨራሽ ተጋድሎ በጠላት ላይ ከፍተኛ ድል በመቀናጀት የአማራን ህዝብ አንገት ቀና ለማድረግ በሁሉም ቀጠና እልፍ የሰራዊት አባላት አመራርና መላ ህዝባችን መስዋዕትነት ከፍለዋል። አደረጃጀቱን ለማዘመን እና ለማሻሻል ወጥ ተጠያቂነት ያለው ወጥ ተዋረዳዊ ሰንሰለት ተከትሎ የሚሰጥ የአመራርነት ጥበብ ድርጅታችን ቴዎድሮስ እዝ አርአያ ሆኖ ሲጠቀስ ቆይቷል። ሆኖም በወታደራዊ መምሪያው በኩል የታዩ የአመራርነት ክፍተቶች እንዲስተካከሉ ከአዛዡ በስተቀር በየደረጃው ያለን ወታደራዊ አመራሮች ለእዛችን የበላይ አመራሮች ተደጋጋሚ ጥያቄ ብናቀርብም ጥያቄዎቹ አፋጣኝ ምላሽ ሳያገኙ ላልተገባ ጊዜም ዘግይተዋል። በዚህም ምክንያት ለአደባባይ ለማውጣት የማንችላቸው በርካታ ችግሮችን ተሸክመን ቆይተናል። ይህ ችግር ውሎ አድሮ የዙን ህልውና የሚፈትን ህገወጥ ድርጊት እንዲፈጸም ምክንያት ሆኗል። በዚህም ማርሸት ፀሐዩ የ102ኛ ኮርን የውስጥ ችግር ለመፍታት ከሌሎች አርበኞች ጋር በቀን 23/08/2018 ዓ.ም በተጻፈ የሊቀመንበራችን ደብዳቤ ተመድቦ በስራ ላይ እያለ ግንቦት 1 ቀን 2018 ዓ.ም ከደባይ ወደ ዋሸራ በሚወስደው መንገድ ወይፋት መገንጠያ ላይ የዙ ወታደራዊ አዛዥ እና የአፋብኃኝ ፖሊት ቢሮ አባል የሆነው ዝናቡ ልንገረው ህገወጥ አፈና እንደፈጸመበት ይታወቃል። ይሁን እንጂ በጓዳችን ላይ የተፈጸመው አፈና በቴዎድሮስ እዝ ስራ አስፈጻሚም ይሁንታ የሌለው መሆኑን እና የቴዎድሮስ እዝ ወታደራዊ ካውንስል የማያውቀው መሆኑን አሳውቃለሁ። ይህን ተከትሎ በጓድ ዝናቡ ልንገረው በኩል በፌስቡክ የተሰጠው ምላሽ ወታደራዊ መምሪያውን እንደማይወክል እያረጋገጡ በአርበኛ ማርሸት ፀሐዩ ላይ የተወሰደው ደረቅ ወታደራዊ እርምጃ እና ቀናትን የወሰደ ኢሰብአዊ ግርፋት ከፍተኛ ጉዳት እንዳደረሰበት ተመልክተናል። ከጓዱ ስልክ ላይ በማስገደድ የተገኙ የውስጥ መልእክቶች ለጠላት በማስተራጨት እዛችንና ድርጅታችንን የማፍረስ ሙከራ መደረጉንም ታዝበናል። በመሆኑም በራስ ወንድም ላይ የሚደረገው ማንኛውም የጭካኔ እርምጃ ለማስቆም ከምን ጊዜውም በላይ በንቃት የምንሰራ መሆናችንን እያረጋገጥኩ ተስፋ የሚያደርገንን ህዝብና ሰራዊታችን አንገት የሚያስደፋ ተግባር በመፈጸሙ በመላው የእዙ ወታደራዊ ካውንስል እና በሰራዊቱ ስም ይቅርታ እጠይቃለሁ። ሻለቃ ይናለም ዘለቀ፣ አፋብኃኝ ቴዎድሮስ እዝ ምክትል ወታደራዊ አዛዥ።